አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች ሰባህ አልኸይር። ይኸው በጠዋቱ ዶሮ ሲጮህ ነው የማሰማችሁ። ብሎግ የሚሰራው ከዶሮ ጩኸት ነው እና የኔ ብሎግ የሚጀምረው እንግዲህ ከጧት ነው። የምሳውና የእንጀራው የቡናው ሲገርም ከጧት ጀምረው ነው። ምክንያቱም ያበረታታል ንግግራችሁ ማለት ነው። በዚች በምታዩት እቃ አሬራ ላመጣልህ ነው። አሬራ ታውቃላችሁ? አሬራ እና ዛሬ መስከረም 16 ነው። በሚገርማችሁ ሁኔታ ዝናቡ ሲያዘርጠው ነው ያደረው ያመሸው። ግን አሁን ላይ የዴጋ መሬት ዝናብ አይፈልግም ይላሉ እናትና አባቶቻችን። ይበቃዋል፣ ጥቅምት ላይ ነበር ትንሽ የሚያስፈልገው ይላሉ። እንግዲህ እየጣለ ነው። አላህ ይስጥር እና ቀጣይን ቭሎጌን እስከምታዩ ድረስ ለአሁኑ እዚህ ድረስ አይበቃችሁም? መስከረም 16 ይኸው መሬቱ ይሄን ይመስላል እና ፉል እሰራለሁ ብዬ ካዘጋጀሁ በኋላ ሳልሰራው በፊት እስቲ ሂጄ ዳቦ አለ የለም ብዬ በጠይቅ ዳቦ አልቋል የለም ምናምን ነው የሚሉት። ሀሳቤን አስቀይረው ቂጣ ሊያስጋግረኝ ነው የዳቦ ነገር። ይሄ ሊጡ ነው የቂጣው ሊጥ ማለት ነው። ተበላሽቶ እና ብልተና ጠጥተን ባሉካን ወደ ስራ ሸኝተን የሙያችን ውጤት እንደዚህ እኮ ነው። ባሉካን ሸኝተናል። ቀጣዩ ደግሞ ወደ ቤት ጽዳትና ያው ምሳ ሰረታ ነው እንግዲህ ቻሉት። እኔ ሙያዬን እዩልኝ፣ ከኔ ሙያ ተማሩ አላልኩም። የቀን ውሎዬ የቀን ቭሎጌን ነው እያሳየው ያለሁት ማለት ነው። ውሎዬን ስሪ ስለምትልኝ አንዳንድ ልጆች ማለት ነው። የፋጡማና የከዲጃ አሰራር አንድ ላይ ሆን ይችላል። የመሬምና የደመቁ አሰራር አንድ ላይ ሆን ይችላል። ገባችሁ? ዋናው ነገር መበላትና መጠጣቱ ነው። ምግብ ተሰርቶ አለመደፋቱ ነው። እሰራዋለሁ፣ እበላዋለሁ፣ እጠጣዋለሁ። አልሐምዱሊላህ። እንኳን ከኔ ማለት ነው ከሸፍ ከምግብ ባለሙያ ልትማሩ አትችሉም እናንተ። ሁሉም የሚሰራው በራሱ ጠሪቃ ነው፣ በራሱ መንገድ ነው። የአንዲቱ ቤት ማዲያም ስራ እና የአንዲቱ ቤት ማዲያም ስራ አይለያይም? ይለያያል። ጽዳቱ፣ ተኩሱ ምናምን ይሄ አንድ ሆኖ የምግብ ስራ ግን ያችኛዋ ማዲያም ምሳሌ ዝንጅብል ልጨምር ትችላለች፣ ይችኛዋ ላጨምር ትችላለች። ሁሉም እንደየፍላጎቱና እንደየሙያውና እንደሚችለው አይነት ነገር ነው የሚሰራው። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማለት ያከል ነው። ቪዲዮውን ስትጀምሩት ላይክ አድርጉት፣ ሌላውን ተውት። አስተያየታችሁንም ሁሉ ነገራችሁንም እቀበላለሁ። እኔ ስራዬንም እቀጥላለሁ። እሺ እህቶቼ፣ አይ ላቭ ዩ ሶ ማች። በጣም ነው የምወዳችሁ በእውነት። እና እንደምታዩት ቤቴን ጠራርጌ ጨርሻለሁ። ወልውዬ ጠርጌ ጨርሻለሁ። አሰማምሬያለሁ ማለት ነው። የዛሬው ቪዲዮ ያበዴ ነው እላችኋለሁ። በቃ ያበዴ ነው። ባብትን ነው ዛሬ። ይሄ መኝታ ቤት ነው። ይሄ ሻወር ቤት ነው። ፕራይቬት ነው። እዛ ነው ደግሞ ዛሬ የአዲስ አጀንዳ ምንድን ነው? ይሄን ነቃንሽ ብለንሻል ነበር ወይ? የኪችን ካቢኔት እቃ ነው
እንጂ የሳሎን ጌጥ አይደለም ምናምን የሚል አጀንዳ ይመጣል ደግሞ። ለኔ ግን ተስማምቶኝ ነው ያደረኩት። የኔ ወዶች ተስማምቶኝ ነው። እቻ አታምርም? የግድግዳ ጌጥ እኮ ነው። ሰዓት ነበር አሁን እዚህ ላይ የሚደረገው። እኔ ግን ወደድኳት፣ ደስ ስላለችኝ እሷን አደረኳት። ቤታችንን ጨርሰናል እላችኋለሁ። እስኪ ደግሞ ወደ ወጥ ሰራታችን እንድንገባ አይምሯችን ሳሳህ እንዲሆን እንዲነቃ ማለት ነው። ጧት ያመጣነውን አሬራ ሳይቀዘቅዝ በትኩሱ ማለት ነው። እስቲ አሬራ ስላችሁ እኮ እናንተ ታምናላችሁ። ችግር አርገን እስቲ እንየው አይመስላችሁ? አሬራው ማባያ ደግሞ ዱንያ በላሽ ወለ መከዳ ወለ ፍራሽ ያማረን ነገር በጥቂቱም ቢሆን ማለት ነው ማድረግ ግዴታችን ነው። ውድ እህቶቼ አሁን እቺ ስንት ብታወጣ ጥሩ ነው? ስንት ብታወጣ ስንት ታወጣለች ብላችሁ ትገምታላችሁ? ወላሂ እስከፈይናት እኮ እስከፈይናት ስንት ታወጣለች? ግን ያው እየቆጠብኩ ማለት ነው። እቺን ብታህና ማለት ነው። ያው ከዋጋው አንፃር ግን ያን ያክል ታደርግ እንዳፈሩ ብር ካለን እስከፊውም ሁሉም ነገር አለ። የሌለ ነገር የለም። እዛ የለመዳችሁት የሀገራችንን ምግብ እስከምንለምደው ድረስ እዛ ያለ ነገር እዚህ ያለ ነገር እዛ ይኖር ይሆን ምናምን ብላችሁ እንዳታስቡ። ይሄም አለ ቁርሴም ራቴም ምሳዬም ይዘን ምሳዬ እንኳን አለ ቁርስና ራት የምበላ ኢንዶሚ ነበር። አረባጋ ከስንፍና አንፃር ነው። ግን ደግሞ ጠፍታለች። ያቺ ያትክልቷ ናት አለች እዚህ እንደዛው ነው ጣዕሟ እንደዛው ነው። እኔ እንደውም አማርኛ ስለተጻፈባት እዚህ ሀገር የተመረተች መስሎኝ ነበር። ነው ቅመሟም ሁሉ ነገሯም ሁሉም ያረባው ነው። በጣም እርካሽ ነች። 50 ብር ናት። ከዚች አነስ ያለችው ደግሞ 35 ትሁን 30 ትሁን እንደዛ ነው። እሺ እና አለ አብሽሩ። ዋናው ነገር ይዞ መገኘት ኖራችኋል። እና አይምሯችንን በዚህ ከፈታን በኋላ ወደ እንትኑ እንሄዳለን። ግን ወሰቱ ማለት ነው። ቆይ ላሳያችሁ። ወሰቱ እቺ ታውቃላችሁ? እቺ በዚች ማለት ነው። በዚች በወር አንዳንድ ቦታ 700 ብር፣ አንዳንድ ቦታ 800 ብር በወር ማለት ነው። በዚች ሶኒ ሐኪም ምን ያቅም የለሽም አበይም ብዙ እንደዚህ ስላለኝ ወተት ብጠጭ ጥሩ ነው ስላለኝ ነው በስበቡ እንጂ ባይላይ ኑሮ እኔ ወተት ምናምን በየቀኑ አልሐምዱሊላህ። እና የዛሬው vlogጋችን ያበደ ነው። ስኳር አላረኩም። የዛሬው ያበደ ነው። የትናንትናው ሲገርማችሁ ዛሬም ጨምር አበረታታችሁ፣ እንደው ሞራል ሰጣችሁኝ። በጣም ነው ሞራል የሰጣችሁኝና ወደ ወጥ ሰራታችን እንገባለን። ስራችንን መርሳት የለብንም። ዛሬ ከጧት እስከ ማታ አይደል vlogጋችን፣ እስከ ማታም ባይሆን ያኔ እስከ ወጡ እስከ ምናምን አይደል ነው ወደ ስራችን። ያው አፍኖታል እንትን ልባቦቱ ማለት ነው። እየፈተፈትኩ ነው። ፍትፍት ነው ያማረህ ደግሞ ዛሬ ወጡን ፈተፈትሽው። እንጀራው ደርቆ ነው ምን ነው የሚሉት አሁን ፈልጉ ነው። ሹፉ ምሳችን ይሄ ቢላ አይደለም በነገራችን ሶፊ ማለት ይባላል። ከገብስ የሚሰራ
ለሙስሊም የሚሆን هذا بالوكا ምግብ ላይ ነው። እና ጓደኞቻችን ምሳችንን በላን ጨረስን። ፈራርሺ ያለ ረከቦት አይሆንም ብለው ማለት ነው። አረብ የቱ ይሄንን ይሄን ደግሞ ለኢድ ለበዓል ምናምን ነው እንጂ ሱማ ማን ሰጠኝ? ያው ለእለት ለሁሉ ጊዜ እቺ ናት የምትሆነው። ቀልጠፍ ያለ ነበር የሚለው አረንጓዴ ቢጫ ቀይ ሲኒ ፈንዲሻችን ቡና ቁርሳችን ጀበናችን አለች። ይኸውላችሁ እዛው ውስጥ ይወፍራል ሆድ ውስጥ ወዶች እየበላን ጠጣን ጨረስን። ይኸውላችሁ እና ይኸውላችሁ አሁንም ዝናብ እየከፋ ነው። ሊተወው አልቻለም። አላህ ይስጥር። በስ ጥቅምት ላይ ነበር ትንሽ የሚያስፈልገው ይባላል። እንግዲህ ወግዲ ነው እየጣለ ነው ያልኳችሁ። ሌላ ቦታ ላይ ጥል ይችላል፣ ሀገር ለይቶም ሊጥል ይችላል ማለት ነው። ማሻአላህ አያችሁት እኮ ዝናብ ሲነካው ይመቸዋል አሉ። እያቻት የኔ ምዝቃቅቤ እያፈራች እኮ ነው። ስጋ መጥበሻዬ እና በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።